ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን መሪ ቮሎዲሚር ዘለንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመላክተዋል። ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ፑቲን ለቀጥተኛ ንግግር በራቸው ክፍት መሆኑ ሲናገሩ ይህ ለመጀመሪያ ጊዜ ነው ተብሏል። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ እንደተናገሩት ሁልጊዜ ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው ሲሉ ሀገራቸውን አሞግሰዋል። የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመላክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ዘለንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለማረጋገጥ ማንኛውንም ንግግር ለማድረግ ዝግጁ መሆኗን ገልጻለች። ሩሲያ በፈረንጆች 2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዚዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ላለመፈጸም ውይይት ሲያደርጉ ፕሬዝዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸም ውይይት ሊያደርጉ እንደሚችሉ ሲገልጹ ከዩክሬን ጋር ድርድርና ውይይት ለማካሄድ በማሰብ እንደሆነ ፔስኮቭ ተናግረዋል። ዘለንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም ያላትን አቋም በተመለከተ ዩክሬን ግልጽ የሆነ መልስ ትፈልጋለች ሲሉም ተደምጠዋል። የዩክሬኑ መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን ተከትሎም ረዥም ርቀት ተወንጫፊ ድሮኖችና ሚሳይሎች በሲቪል መሰረተ ልማት የሚፈጸም ጥቃትን ለማስቆም ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሀሳብ አቅርበው ነበር። ፑቲን ክሬምሊን ሀሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጽም የሚለው ሀሳብ መስተካከል አለበት ሲሉም ለጋዜጠኞች ተናግረዋል። ሆኖም በዚህ መጀመሪያ ላይ በሰሜን ምስራቅ አካባቢ ሱሚ ከተማ 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተጎዱበትን የሲቪል ህንፃ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሱሚ ቀጠና በኮንግረስ ሴንተር በጦራችን ስለተፈጸሙ ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርስክ ክልል ወንጀል ለፈጸሙት የሽልማት ስነ ስርዓት እየተካሄደበት ነበር ብለዋል ፑቲን። በዚያን ወቅት የሱሚ ማዕከል ፋሲካን በሚያከብሩ ሰዎች ጎዳናዋ ተጨናንቆ ነበር። ሆኖም በኮንግረሱ ህንፃ የሜዳሊያ ስነ ስርዓት እየተካሄደ እንደነበር ከተዘገበ በኋላ የክልሉ ምክትል መሪ ከስራቸው ተባረዋል። ዘለንስኪ ሰኞ ዕለት በሰጡት አስተያየት ዩክሬን ቢያንስ የሲቪል መሰረተ ልማትን ላለመምታት ያላትን አቋም አቅርባለች። ከሞስኮም ግልጽ መልስ እንጠብቃለን። ይህንን እንዴት እንደምናረጋግጥ ለማንኛውም ንግግር ዝግጁ ነን ብለዋል። ዘለንስኪ ጨምሮም ግልጽ የሆነ ቀላልና ተቀማጭ የሆነ መንገድ አለ። ይህም በሚሳይሎችና ረዥም ርቀት ድሮኖች የሚፈጸሙ ጥቃቶችን ማቆም ነው። ይህ የሁሉንም የሲቪል መሰረተ ልማቶች ደህንነት ያረጋግጣል። እውነተኛና ዘላቂ ተኩስ አቁም ማድረግም ሰላምና ደህንነትን ለማረጋገጥ የመጀመሪያው እርምጃ መሆን አለበት ሲሉ ተናግረዋል። በእንዲህ እንዳለ ሰኞ ምሽት ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይ የድሮን ጥቃት መፈጸሟ ተዘግቧል። የአካባቢው ባለስልጣናት እንዳሉት በጥቃቱ የመኖሪያ ህንፃ በሰዓት በመያያዙና በመፈራረሱ 3 ሰዎች ጉዳት አጋጥሟቸዋል። በሌላ በኩል ዩክሬን ረቡዕ በለንደን በሚካሄደው ከአሜሪካና ከአውሮፓ ሀገራት ጋር በሚደረግ ውይይት ትሳተፋለች። የውይይቱ ቀዳሚ አጀንዳ ያለምንም ቅድመ ሁኔታ ተኩስ አቁም እንዲደረግ መግፋት እንደሆነም ዘለንስኪ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬን ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ገልጸዋል። ሌላው መረጃ ኤለን መስክ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ ሊቀንስ መሆኑ ተሰምቷል። ኤለን መስክ ከስልጣን የመልቀቅ እቅድ እንደሌለው ግን ይፋ አድርጓል። የቴስላ ኃላፊ የሆነው ኤለን መስክ የኩባንያው ትርፍና ገቢ ማሽቆልቆሉን ተከትሎ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ በሳምንት 2 ቀናት ለመቀነስ መወሰኑን ገልጿል። ቴስላ ገቢ በዓመቱ መጀመሪያ 3 ወራት ላይ ከፍተኛ መቀነስ ማሳየቱም ተገልጿል። ኤለን መስክ በነጩ ቤተ መንግስት ውስጥ ያለው ተሳትፎ ከጨመረ ወዲህ የኤሌክትሮኒክ መኪና አምራች ቴስላ ከፍተኛ ተቃውሞም ገጥሞታል። የኩባንያው ገቢ በ2025 የመጀመሪያ 3 ወራት በ20 በመቶ መቀነሱም ተገልጿል። ይህ የገቢ መቀነስ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ70 በመቶ ቅናሽ አሳይቷል። ኩባንያው የድርጅቱ ባለድርሻዎች የፖለቲካው ስሜት መቀየሩን ተከትሎ ያለው ፍላጎት ላይ ተጨባጭ የሆነ ተጽዕኖ ሊያሳርፍና የገቢ መቀነሱ ሊቀጥል እንደሚችል አስጠንቅቀዋል። ኩባንያው የገጠመው የገቢ መቀነስ የተሰማው በርካታ አሜሪካውያን ኤለን መስክ በዶናልድ ትራምፕ ውስጥ ያሉ
ኃላፊነትን በተመለከተ ከፍተኛ ተቃውሞ ካሰሙ በኋላ ነው። ኤለን መስክ ዶናልድ ትራምፕ ዳግም እንዲመጡ ከፍተኛ ገንዘብ ወጪ አድርጓል። ከዚህም ባሻገር ኤለን መስክ የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስ በሚል የመንግስት ተቀጣሪዎችን በከፍተኛ ቁጥር የሚቀንሰውን የመንግስት ውጤታማነት መስሪያ ቤት ይመራል። ኤለን መስክ የሚመራው መስሪያ ቤት በእንግሊዝኛ ዶጅ በሚል ምህጻር የሚታወቅ ሲሆን የመንግስት መስሪያ ቤቶችን ወጪ መቀነስና ስራቸውን የሚያሳልጡበትን መንገድ የማፈላለግ ሚና ተሰጥቶታል። መስክ ከሚቀጥለው ወር ጀምሮ በዶጅ ውስጥ የማሳልፈው ጊዜ በከፍተኛ ሁኔታ ይቀንሳል ሲል ተናግረዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። የእናንተ ድጋፍ ያስፈልገኛል። ሰብስክራይብ እያደረጋችሁ ለሌሎችም እንዲሁ ሼር አድርጉላችሁ። ሰላም